ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ እጅ እግር ምናምን የለውም ያንቻላ የለው። ኦኬ እጅ እግር አለው የሚሉትስ እሱ የዛኔ እያስረዳክ ነበረ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳክ አንተ አላዳመጥኩም በሰዓቱ። ኦኬ ምን ነበረ? የለውም ሊለይ ነበር ነው አለው ሊለይ ምን አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልከው። የዛኔ እኔ እየተከታተልኩ ነበረ ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም የምትለውን ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው። እሺ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። እፎይ አዳምጠኝ። እዛ ከስትሸነፍ እዚህ ነው። ፕሊስ መሐመድ አትጩህ፣ ሴጣን እንደያዘው አትጩህ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለሁ ያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው። እናንተ እኔ ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ያህል ነው። እግር ነው የጠየኩሽ። እንደዛ ያለው እንጂ ነጃት ስለ እጅ እግር ያውልሽው መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል፣ መሮጡም ያላህ ባህሪ ነው ብለው ሙፈሲሮች አይደለም። ፕሊስ አትከራከሪኛ፣ አዳምጪ። እኔ መረጃውን ሰጥቼ አሳይሻለሁ። እንደዛ የሚል መረጃ አምጣ። ምን አላህ እንደሚሮጥ ነው? አይ መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሐዲስ ነው እንደዛ የሚለው? ሐዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ላይ ይሮጣል ያለው እኔን ስትጠጉ አዳምጠኛ። አንተ ብቻ አይደለም አዳምጪ፣ በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሮጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጪና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ በሊቃውንቶች ዘንድ እንዴት ይሮጣል? አልተገለጠም። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል፣ ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በስንሱማ ብለዋል። ሩጫው ስንሱማ ነው። እሱም ደግሞ ባህሪው ነው፣ መሮጥ ባህሪው ነው። እንዴት ራው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝናጋውና ያላህ እጅ ላይ ብቻ አውሪ። ያላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? እፎይ ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ ያላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው፣ አንተ የጠቀስካቸው እኮ እኔ የጠቀስኩት ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸም። እግራ እንትን ታፍ አለው? አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው፣ ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው የነገሩ። ተረጋግተህ አውራ አንተ። አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከናል። ከርከሮ ተረጋግተህ አውራ እንጂ አባክ መሆና ነው። ከርከሮ አንዴ ስድቡን ያዛርገውና
በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑር አናቅም፣ ወገብ አለው፣ ሆድ ይኑረው አይኑር አናቅም፣ አንገት ይኑረው አይኑር አናቅም፣ ብልት ይኑረው አይኑር አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት ላስወርድ ነው። አትረብሽ። ሀዲስ ስድብ ከመሰለ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው። እኔም ሁለት እጅ አለኝ። በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲህ ቀኝ በወዲህ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ አትቸኩል። ደግሞ ካነሳ አስወርደው። ከበስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔ መዳፍ አለኝ፣ እሱም መዳፍ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉ እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ የነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም፣ እንኳን ደህና መጣ። ሙይት አታርጉኝ። እኔን ነው የምታወራው? ማለት ነው ማሂር፣ አንዴ አንተ ሚውት አድርገው። አካውንት እየቀየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል። እሺ፣ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው ራሴ። አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው? ስንት እግር አለው? ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እየመጣን ወይንም አንድ ሁለት ሶስት ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድን ነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ና በጣም ስቃል። አሁን ፎቅ የምትለውን ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ምን ፎቅ የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም ፋውቅ። አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን ነው አለል አርሽ ስተዋ ነው። አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊስ፣ ለምን ሽፍት ታደርጋለህ? ላታመልጭኝ፣ አታሯሩጭኛል። አትሮጥ። አሁን ቆይ ልታመጣ ትችላለህ? እኔ እኮ ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፋውቅ ነው ከላይ ነው እኮ። አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ ላስረዳህ። ፈጣሪ ለምሳሌ ከላይ ስትል ጭንቅላቴ ላይ ነው። ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው ይሄ። አረበኛ ማስረጃው አረበኛ ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ፣ ልግላሳይ። ኦልራይት። እሺ፣ ምን ላይ ይከፈትልህ? አውጣ። ምን ላይ ይከፈት? አርህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩም። እኔ አርህማኑ አለል አርሽ ስተዋ የሚለውን አልጠየቅኩም። እዛ ላይ ነው የምታገኘው። ኖ፣ እዛ ላይ ፎቅ የሚል የለም። ፎቅ አይደለም ፋውቅ በል። እሺ፣ ያሳየኝ። ጥቀስ። ለምን ትስቃለህ? መረጃውን አንተ ከ114ቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ወጣት መስል ያሳከኝ ነው። ግንጭልህን አስረዝመ ገጠር የሚረባ ፍየሎች ያን ነው መስለኝ።
ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? ምን ሚስት ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋይዛን አህባሿ ልንድርህ ስለሆነ አዳምጠው፣ በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ተረጋግጥ። ላውራ ፕሊስ። ቀጣይ ትወርዳለህ። ኦኬ፣ መረጃ ማምጣትና ማውራት ትችላለህ ወይ? ነሳችልም አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ እሺ፣ ቴንክ ዩ በቁርአንና በሐዲስ ቴንክ ዩ። በቃ ኦኬ። ጅብሪል መዝሙር እንኳን ደህና መጣ። ይመስገን። ፎይ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ፣ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። አይ ቲንክ ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ኦኬ ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ሰላም አፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገነው። አይ ቲንክ አንቺ አካላት ታጸድቂያለሽ አይደል? አላህ አካል አለው ብለሽ እጅ እግር አለው ብለሽ ታምኛለሽ። ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ቆየት ኦኬ እሺ፣ በቃ እሱን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ተባልሽ ኩዊን ሰዓዳ ትንሽ መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ፣ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ ሰላም እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው አለ። አልሐምዱሊላህ ረብል ዓለሚን። ኦኬ፣ አካል ዛት ታጠርቃለህ አይደል? ላለ ዛት ታጠርቃለህ፣ አለ ዛት አለው ብለህ ታምናለህ? ኦኬ፣ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። ጠይቃለህ፣ ወደ መጨረሻ ላይ ትጠይቃለህ። እሺ፣ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ፣ እሺ። ኢቫ ከማን ነው የሚለው? እኔ ክርስቲያን ነኝ። ኦኬ፣ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ እንጂ አሁን ክርስቲያን። ኦኬ። አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው፣ ሁሉም መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣ። እንኳን ደህና ቆየ። እፎዬ እንዴት ነህ ወንድሜ? ሰላም ነው ያለው? አልሐምዱሊላህ። መልካም። ኦኬ አካላት ታጸድቃለህ? እስልምና ላይ ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ?
እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። ጥያቄ ትንሽ ቆየት በሉና እንቀበላቸዋለን። ኦኬ አብዱራህማን አለ። አብዱራህማን እንደ ትናንቱ ሊሆን ነው። ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜይ ቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣህ። አብዱ ይሰማል? አይሰማም? የኔ አይሰማ እንደቀጥል ክርስቲያን ይሰማል፣ በደንብ ይሰማል። ሜይ ቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጣችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁ የምታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ የፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣህ። አላህ ሰላም ነው፣ አልሐምዱሊላህ ሁሉ ሰላም ይመስገን። ዛት ታጠርቃለህ ላላህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? በምንም ታሪክ ሊሆን አይችልም። አላህ ነው ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው? እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኖረውም አይኖረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ኑረው አይኑረው፣ አንድ ያብዱ፣ እጅ ኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅ? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት?
አላህ አደምን በሁለት እጅ ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ምን ማለት ነው? በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጄ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሰዓድና እንደከፈተለት 75ኛው ሱረቱ ሰዓድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሐባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ይሰማል። አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ ሐባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ። ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ፣ እግር፣ ባት፣ ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆን ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው፣ እግር አለው፣ ጣት አለው ቢል ያ የአንተን አላህ ይወክላል? ያልተገለጸውን ነገር ሌላ አይችልም እኮ። እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ አለው፣ አላህ እግር አለው ቢል የአንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል እግር አለው ቢል አንገት ይኑረው አይኑረው አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አላህ እግር አለው፣ እጅ አለው፣ አንገት አለ የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን። የማንኛው ስለ ባቱ አንዴ ቆይ፣ አንዴ ይቅርታ ካወራህ አይቀር አንዴ የኛም አንዴ ኤቢዲ አንዴ ወንድሜ ችግር የለውም። ከሱረቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተው። እጅ አለው የሚል ብቻ ሊትራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅለን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ። አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉ እስከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው ዑመር። የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛው
አዳምጥ እስኪ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ ይቅርታ። እንኳን ደህና ቆየው። እፎይ ሰላም ነው አለ። መልካም ሜቢ ጥያቄያችን ሰምተሃል ብዬ አስባለሁ። አመሰግናለሁ። እፎ አንድ ጥያቄ ሊጠይቅ ነው የገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ ይችላለሁ? ጠይቃለህ። ቅድሚያ የእነኝን አድረስ አደረገውና አላህ ጅግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት በሉና ተባለ እኮ። ኦኬ አንድ ነገር ልመልስልህ። አንድ ነገር ልል እፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል። ቆይ ኤብዲ ተረጋጋና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜይ ቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ስ ትጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? በቃለሁ፣ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ሚዩት ነው ያ ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ። ሰምተዋል ቪዲዮ? ትንሿ የመለሰችው መልስ ነው ወይስ ኖ? አይደለም። ኧረ አዳምጠው። መልስ ላይሆን ይችላል አላውቅም። እሺ እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሀሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጎ ያጀማ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አሮ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባ ሆነ። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈተዋል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል።
ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይካፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ ነው የምልህ። እሱ እኮ የሚመጣው እኮ ኦዲየንስን ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ፣ የበሰለ ነገር ታደርግ። ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ፣ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንደ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ፣ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ ሚውት አድርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም፣ በመለኮቱ የሚመስሉ የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ ሲሉ ምን እያሉ አማርኛ እያወራን ከባድ ነው። አንድ ቢዲ ፕሊዝ ሚውት አድርግልን። በኋላ እኮ እድል ይሰጣችኋል። አሁን የታየው ቪዲዮ ላይ ብቻ ሪያክሽን እየረግን ነው። በኋላ እድል ስለሚሰጣችሁ ጥያቄ ጠይቃላችሁ እና እኔ ያዝናለሁ። እፎይ ኤኒዌይስ በጣም ነው የሚያሳፍረው የሚያሳዝነው። እንዴት እንደምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርንህ። ቃል ኔትወርክ እየሰራ አይደለም። እንማራ እኛ ምንማር አሁን መዝሙር ያሬድ ባነሳው ሀሳብ ላይ ነበር። እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ። ቢመልስልን ምን ችግር አለው? አንዴ ተረጋጋና አንዴ ተረጋጋ። መዝሙር ያሬድ አሁን በጣም ምርጥ ሰው ነው ሳየው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን፣ በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝህ የጠየቀውን ጥያቄ እኛ እንጠይቃለን። ያለ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው?
ትመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ። ክርስቲያን ያላቸውን ጥያቄ እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድ ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማሃል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለኝ። እኮ ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘው ለጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግድያ አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ ኔትወርክ ከስር ላሉት አይሰማም። ወጥተህ ግባ። ሚዩት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጥተህ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስክም? እየጠበኩ ነው። ኦኬ ትጠይቂያለሽ። እችን አዲስና አንብባትና እሺ ያ እንግዲህ ከአላህ ክፍለ አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ኬሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘሬክሽን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? አንድ አይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ፣ ሁለት በሉ። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ። ሶስት በሉ። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ። አራት በሉ። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሪኤሽን አፖን ዋን ፊንገር፣ ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? 5 ኤንድ ሂ ውድ ስቲር ዘም ኤንድ ሴይ አይ አም ዩር ሎርድ። ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ ይላል። ሌራፖን አላህስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሃድ ሴድ። ከዛ በኋላ ሙሐመድ የአላህ መልእክተኛ ይህንን ነገር በመስማቱ በማጽደቁ አጽድቆ ሳቀ ይላል። አሁን አላህ ስንት ጣት አለው ማለት ነው? 5። ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ ይችን መመለስ የሚችል አለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋነኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ
እሺ ምንድነው ጥያቄ አለ? ምን ሐዲሱ ላይ ነው? እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ ያዘው፣ ምድርን በአንድ ጣቱ ያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙ ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ የተከፋፈለ ነው እያላችሁ ወራችሁ ያላችሁት ማለት ነው። ዑመር አሁን ካንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ። ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣትም ያጸድቁ አሉ። ለእነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ አብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው ነው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አላርሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ከነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ፣ እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑረው ግን አላቅም፣ አንገት ይኑራ አይኑራ አላቅም፣ ጣት ግን አለው ሲል ነበረ። ለሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዎ አለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ፣ እግር፣ ባት፣ የሚወጣ የሚወርድ ጭንቅላት ይኑራ አይኑረው ማይታወቅ እግር አናመልክ የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋር ኢቨን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ካዘጋጀ ያሳይሃል። እሱንም ሳዳ ዋይፎይ እንጠይቃለን። አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት መልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድነው ጥያቄሽ? እሺ ቴንክ በጣም ስለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳየን ማለት ነው። ያ አንድ ሁለት ቪዲዮዎች ላሳይና ማለት ያለው ልዩነት እንደዚህ ቀላል የሚባል ስላልሆነ ነው። ለኡመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ኡመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እንስቀጥል። ያነሱት ጉዳይ ነበር ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳለው ዋይፎይ ይታያል። ቪዲዮ እኮ አይታይም። አይታይም እንዴ? ከፍቻለሁ እኮ። ለእኔ ነው የማይታየኝ? ይታያል። ኦኬ ቀጥልሽ። እኔ ጋር ግን እየታየኝ አልነበረም። ቀጥልሽ። ለእኔ አይታየኝም። ቀጥል። ከስር ይታያል። ለእኔ ነው የማይታየኝ። ፊት እንዳለው አይን እንዳለው ጭንቅላት እንደሌለው
እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳደረጋል። ሁሱ 100% ትክክለኛና ሸሪዓዊ የሆነ ነገርን ነው ያነሳው። አካል አላህ አለኝ ያለውን አጽድቋል፣ እኛም እናጸድቃለን። ይሄ የትክክለኛ የሙስሊም እምነት ነው። አላህ እኔ አለኝ ያለውን እናጸድቃለን፣ የለኝም ያለውን ደግሞ አለህ ብለን አንልም፣ ያልተገለጸውን አልተገለጸም ብለን እናልፋለን። አምላካችን አላህ ስለ ራሱ የነገረንን በራሱ ላይ እናጸድቃለን። አዎ እኔ አለኝ ያለውን አዎ አለህ ብለን እናረጋግጣለን። ይሄ በቁርአን እና በነቢዩ አለይሂ ሰላም የተረጋገጠ ነቢዩ ስለ አላህ የነገሩን ነገር እኛም እናጸድቃለን። አሁን ይሄንን እንግዲህ ምንድነው ቁርአንና ሐዲስ የሚያጸድቀውን በሙሉ እኛም እናጸድቃለን። አላህ አለኝ ያለው በሙሉ እኛም እንቀበላለን። የለኝም ያለውን ደግሞ አለህ ብለን ሌላ እንትን ውስጥ አንገባም፣ ያለውን ብቻ እናጸድቃለን የሚል ነው። አሁን ይሄንን እንግዲህ ሙስሊሞች ሌሎች ደግሞ አህባሾቹ ምን ይሉታል? ለምሳሌ እግር አለኝ እጅ አለኝ ብለው የሚቀበሉትን አህባሾች ደግሞ እንደዚህ ነው የሚሉት። ይህን አላህ ማለት ነው እግር ያለውን እጅ ያለውን ባት ያለውን አላህ እንደዚህ ይሉታል። ውይይት የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አይ ቲንክ ዑመር አሁን ልዩነቱ ግልጽ ይመስለኛል። አየህ የእናንተ አላህ አሁን ምንድነው የሚገደል ነው ማለት ነው። አህባሾቹ አላህ ይግደለው አላህ ያጥፋው ብለው በዚህ ያክል ነው እንትን የሚሉት። እኔ ይህን አላህ ያጥፋቸው የሚለውን ሱራ 9:30 ላይ ብቻ ነበር ማቋ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንቀጽ ስላለ ማለት ነውና የዋሃብዮች አላህ በአህባሾች እንግዲህ እንደዚህ ነው የሚባለው ማለት ነው። ሌላ ቪዲዮ አለ አንደኛ ይሄው መሰለኝ ይሄው ሌላም ነው የሆነ ኡስታዝም አለ እፎይ የሁሱ እፎይን ወደ የትኛው አምላክ ነው የሚጠራው የሚልም አለ። አይታችሁት ከሆነ ሁሱ መጨረሻ ላይ እፎይ ወደ የትኛው አምላክ ነው የሚጠራው። እንዲሁም ጭራሽ እኚህ ሼህ ምንድነው የሚያደርጉት? ሁሱንም አንተንም ወደ አላህ ይጠሯቸዋል መጨረሻ ላይ። ምክንያቱም ሁሱ የጠራው አምላክ የኔ አምላክ አይደለም፣ የእስልምና አምላክ አይደለም። ላሰማችሁ እችላለሁ እና እነሱ ራሳቸው የኛ ሰፊ ነገር አለ ማለት ነው። የሁሱ አምላክ የኔ አምላክ አይደለም። እንዲሁም ሁሱንና እፎይን ጥሪ ያቀርብላችኋል ወደ ትክክለኛው አላህ እንድትመጡ ብለው የሰሩም ሼህ አሉና ማሳየት ይችላል። አይ ቲንክ እሱ አቡ ቢላል መሰለኝ ኡስታዝ አቡ ቢላል ዶክተር እንደዛ እሱም ሰርቶብናል። አሁን ያለውን እስቲ ያሰማን። ኦኬ ያውኑ ሰምተዋል አይደል? ትልቁ ላይ ጋንም ይገባትም ያለ አለ። የዋብዮች አላ ጋንም ይገባ ነው ያለም አለ። ይሄ ጅግር ያለው የሚወጣ የሚወርደው የዋብዮች አላ ጋንም ይገባ ነው ያለም አለ። ቀጥል ክርስቲያን መዝሙር ላይ ይችላል ሳያቻል። እሺ መሰለ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅ እዚህ ላይ ሊይዝ ፈልጋለሁ። ይሮጣል ሲል ወዴት ይሮጣል? ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀና በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ ያን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል
ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከዓሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ጋይስ እነዚህ ሁለቱም ሙስሊሞች ናቸው። እሺ ሙስሊሞች ናቸው ሁለቱም። አንድ መስጊድ ውስጥ ነው በሚገርም ሁኔታ የሚሰግዱት። እነዚህ ሰዎች ነገ መገዳደላቸው አይቀርም። ዛሬ መስጊድ ካለዩ ነገ የሚለያቸው ሰይፍ ነው። ዛሬ በሰላም የማይለዩ ከሆነ እነዚህ ሰዎች አንድ መስጊድ ውስጥ ገብተው እየሰገዱ ነገ በሰይፍ የሚለያዩ ይሆናል ማለት ነው። ዛሬ በሰላም የማይለያዩ ከሆነ አለማወቃቸው እኮ ነው እስከዛሬ የጠቀማቸው። እንደዚህ አይነት ውይይት ተደርጎ አያውቅም ነበረ። ሲንቀለቀል እኔ እጅ ላይ መጣና ኡስታዛቸው በምን እርግጠኛ ናችሁ እናንተ? ማስረጃ አላችሁ የሰውዬ ሙስሊም መሆኑን? አይ ሙሉ እንትኖቻቸውን ልናሳይ እንችላለን። ታዋቂዎችን በቴሌቪዥን ላይ ራሱ የሚቀርቡትን ልናሳይ እንችላለን። ያውን አቡ ቢላል ታውቀዋለህ ብዬ አስባለሁ። ታዋቂ ነው፣ በቴሌቪዥን ፕሮግራም ላይ ይቀርባል። የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክል ክርስቲያኖች ሰይዱና ዒሳን ኢየሱስ እሺ ታንኪዩ ሜቢ ሰምተሃል ወንድማችን አልጨረሳችሁም? እሺ ቀን ስለዚህ ልዩነታቸው እንደዚህ ቀላል አይደለም። ምንድነው እሱ እስከዛሬ በአቂዳ ጉዳይ ላይ እንደዚህ አይነት ብዙም ውይይቶች ተደርገው አያውቁም ነበረ እና የአቂዳ ጉዳይ ብዙም አብዛኛው ኦዲየንስ ስለማያውቀው እኛ አቂዳ ጉዳይ ላይ ተወሰነ ሰርተንበታል። ከአመት የማያንስ በአቂዳ ጉዳይ ላይ ተማምረናል እና ችግሩ እንደዚህ ቀላል አይደለም። ባይዜ አሁን እንዳሳየናችሁ ብቻ አይደለም። አሁን ሜይ ቢ ክርስቲያን የሚያሳያቸው ቪዲዮ ፈልገው ምንድን ነው እነዚህ አካላት ሁለቱም አንድ መስጊድ ውስጥ ነው እየሰገዱ ያሉት። ኦኬ ግን ምንድን ነው የሚባባሉት? እናዳምጠው። ርምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ እዛ የምትሄድበት ሂድ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አላህ በቁርአን ላይ የነገረንን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም
ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንነም ሊኖረው ስለሚችል ነፍያ እናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ ትረቱ ሞልቶ ባት አለው አለ ባት አለው አለ ግራ ባት አለው አለ ግራ ልክ ሰው ነው። ከዚህ በኋላ ምንም አልጨምርም። እስኪ ይሄንን እግር ብሎ የፈሰረ ወይም ባት ብሎ የፈሰረ አንድ ሙፈሲር እስኪ አምጣልኝ ከሰለፎች አንድ አንተ እስኪ አንድ። ያ እሱን በቤታችሁ ብትማማሩ በመስጊዳቸው ቢጠያየቁ ጥሩ ነበር። ይህንን ጥያቄ መስጊድ ሁጥባ ላይ ስለ ክርስትና ከምታወሩት ይልቅ አላህ እግር አለው ወይስ የለውም፣ አላህ እጅ አለው ወይስ የለውም የሚለውን ልክ አብራችሁ ከሰገዳችሁ በኋላ ሁጥባ ላይ ወንድ የሆነ እናቱ የወለደችው ኡስታዝ ይውጣና እስኪ ስለ አላህ ባት ያውራ። ያ መስጊድ በአንድ እግሩ ነው የሚቆመው። ነገር ግን የሚያወሩት ምንድን ነው? ስለ ሙዚቃ፣ ስለ ዳስጣር ሙዚቃ፣ ስለነ አሜሪካን ስለሚጓጉበት ጀት፣ ስለነ ሆርሙዝ ሰርጥ፣ ስለ ጦርነት ምናምን ነው የሚያወሩት። አለፍ ሲልም ደግሞ ስለ ክርስቲያኖች እነሱን እንዴት ማድረግ እንዳለባቸው እንደዚህ አይነት ነገሮችን ያወራሉ። ትንሽ እንደው ደግሞ የተሻለ ብለው ደግሞ ለአእምሯቸው የሚያወሩት ምንድነው? ስለ ወሲብ ቢያወሩ ነው። እስኪ እናንተ ስለ አምላካችን እኛ ሳናፍር እናስተምራለን፣ ሳንሳቀቅ እናስተምራለን። የእኛ እስልምናችን በመካከላችን ሰላም አለው ብላችሁ የምታምኑ ከሆነ እናቱ የወለደችው ኡስታዝ፣ እናቱ የወለደችው ሼክ ይውጣና